ሰምተዋል? ሆሴ ሪል ስቴት ቦሌ መድኃኔዓለም ከሸገር ሕንፃ ጎን በሚገኘው በፍጥነት በመገንባት ላይ ባለው አዲሱ ፕሮጀክት ላይ ውብና ምቹ በሆነ ቢሮ አገልግሎት ጀምሬያለሁ ይሎታል። ይህን ውብና ቅንጡ እንዲሁም እጅግ ዘመናዊ ግብዓቶች ያካትታ አፓርትመንታችንን ፈጥኖ በእጁ ያስገቡ። ሳይታችን ከቦሌ መድኃኔዓለም ወደ አትላስ በሚወስደው መንገድ ከሸገር ሕንፃ ጎን ዋናው መንገድ ዳር ይገኛል። 0902222225 ሆሴ ሪል ስቴት ከቃል በላይ። ሰላም ፍቅር ጤና ይስጥልን ውድ የሀበጋር የቴሌቪዥን ፕሮግራም ተከታታዮቻችን፣ ይህ ሀበጋር የተሰኘው የቴሌቪዥን ፕሮግራማችን ነው። ለዛሬም አዲስ ርዕሰ ጉዳይ ይዘን ቀርበናል። ርዕሰ ጉዳዩና ተከራካሪዎቻችንን አስተዋውቃለሁኝ። ለሴቶች የሚሰጠው አዎንታዊ ድጋፍ እርምጃ ሊታገድ ይገባዋል አይገባውም በሚል ክርክር ሐሳብ ላይ ክርክራቸውን የሚያደርጉት ለሴቶች የሚሰጠው አዎንታዊ ድጋፍ እርምጃ መታገድ የለበትም የሚሉን ዶክተር ሞገስ ይርጋበለው ናቸው። በደብረ ብርሃን ዩኒቨርሲቲ መምህርና ተመራማሪ ናቸው። ሊታገድ ይገባዋል ሲሉ ክርክራቸውን የሚያቀርቡልን ደግሞ አቶ አብርሃም ለጋስ በፐብሊክ ፖሊሲ በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ናቸው። እንግዲህ የክርክር አውዳችን ይሄን ይመስላል። እኔ አብራችሁን እንድትቆዩ የምጋብዛችሁ ጠበቃ አበባው አበበ ነኝ። የመጀመሪያ ጥያቄን ለእርሶ ላንሳ። ከዓለም አቀፍ ድንጋጌዎችና ከብሔራዊ ፖሊሲዎች አንጻር የተነሱትን ስናይ የኢፌዴሪ ሕገ መንግሥት አንቀጽ 35 ንዑስ ቁጥር 3 የሴቶች መብት በሚለው ርዕስ ስር አዎንታዊ የድጋፍ እርምጃ ተጠቃሚ የመሆን መብት እንዳላቸው ያነሳል። የኢትዮጵያ ትምህርትና ስልጠና ፖሊሲ 1994ንም ስናይ የአሰሪና ሰራተኛ አዋጅ ቁጥር 1156 ዝባር 11ንም ስናይ እንዲሁም ደግሞ የተባበሩት መንግስታት በሴቶች ላይ የሚደረጉ ለንተናዊ አድሎን ለማስወገድ የተደረገውን ስምምነት 1986ን ያነሳሉ። እርሶም በጽሁፎትና የትምህርት ስልጠና ፖሊሲው በትምህርት ቤቶች በከፍተኛ ትምህርት ተቋማት የሴቶችን ተሳትፎ ቀጣይነት ምን ያህል አረጋግጧል ብለው ያምናሉ? አንድ የአሰሪና ሰራተኛ ግንኙነቱን በተመለከተ ሴቶች በተፈጥሯቸው ምክንያት ለምሳሌ 4 ወር ያህል እረፍት ይወስዳሉና በቅጥር ሁኔታ ተፈጥሯቸውን መሰረት አድርገው አድሎ የሚፈጸምበት አግባብስ የለም ወይ? የተባበሩት መንግስታት ስምምነትስ በአንቀጽ 4 ጊዜያዊ አዎንታዊ እርምጃ ገደብ የለሽ ነው ብለው ነው እንደ የሚያምኑት የምትለዋል እንደው ግልጽ ቢያደርጉልን ብዬ አመሰግናለሁ። ያው በሀገራቶች የኛን ሀገርም ጨምሮ አዎንታዊ ድጋፍ ለሴቶች መደረግ አለበት ሲባል መነሻቸው ባህላችን፣ አሰራራችን፣ ተቋማዊ አደረጃጀቶቻችን ወደ ኋላ መለስ ብለን ስናይ ሴቶችን ከወንዶች እኩል ተጠቃሚ የሚያደርግ አይደለም። ፍትሃዊ ተጠቃሚነታቸውን የሚያረጋግጥ አይደለም። ውክልናቸውም ቢሆን ከወንዶች እኩል አይደለም። ስለዚህ ታሪካዊ ጉድለቶች ነበሩብን። የሴቶችን ተጠቃሚነትና ፍትሃዊነት በማረጋገጥ ረገድ ታሪካዊ ጉድለቶች ነበሩብን። እሱን ታሪካዊ ጉድለት እኛ የፈጠር ነው በአሰራራችን በአደረጃጀታችን ያበላሸ ነው ስለሆነ ሰዋዊ በሆኑ የአሰራር ሂደቶቻችን በባህሎቻችን ምክንያት የተደረገባቸው ስለሆነ እሱንም የምናስተካክለው አሁንም የተወሰደባቸውን አቫንስ የተወሰደባቸውን የጥቅም የበላይነትና የተሳትፎ አናሳነት መመለስ አለብን። የሴቶችን ተጠቃሚነት ማረጋገጥ አለብን ነው። ይሄ ከሆነ ታሪካዊ ጉድለቶቻችንን ለማስተካከል ከሆነ አበባው እንዳነሳው የህግ መሰረቶች አሉ። ዓለም አቀፋዊና ሀገራዊ የህግ መሰረቶች አሉ። ህገ መንግስቱም የሚለው ሴቶች ከወንዶች እኩል ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ተጠቃሚነታቸው ሊረጋገጥ ይገባል። ነገር ግን ካሁን በፊት ቁጥራቸው አናሳ በሆነበት ተሳትፏቸው ተጠቃሚነታቸው አናሳ በሆነበት ቦታ ላይ በተወሰነ መንገድ አዎንታዊ ድጋፍ ሊደረግላቸው ይገባል ነው። የትምህርት ፖሊሲውም ቢሆን ዩኒቨርሲቲ ደረጃ ላይ በዩኒቨርሲቲ መግቢያ ውጤት
የተወሰነ አስተያየት ተደርጎለት ሴቶች ከወንዶች እኩል ተሳታፊ እንዲሆን ዩኒቨርሲቲ የመግባት እድሉን ካገኙ በኋላ ከዛ በኋላ ራሳቸውን የማብቃት ስራ የሚሰራበት ነው። አሰሪና ሰራተኛ አዋጁም ቢሆን የሚለው ምንድነው ሴቶች ከወንዶች እኩል አይነት ስራ ሲኖር እኩል ክፍያ ሊከፈሉ ይገባቸዋል። ነገር ግን በቅጥር ሰዓትም ቢሆን ሴቶችና ወንዶች ሚኒማውን አሟልተው እኩል ውጤት ኖሯቸው ለቅጥር መስፈርት ቢቀርቡ ቅድሚያ ለሴት መሰጠት ይገባዋል ነው። ምክንያቱም ሴቶች በቁጥራቸው ማናሳ ናቸው፣ ተጠቃሚነታቸውም አልተረጋገጠላቸውም የሚል ግኝትም እውነታን በመኖሩ ምክንያት ከዛ ውጪ ኢንተርናሽናል ዓለም አቀፍ የሆኑ ስምምነቶችም አሉ ኢትዮጵያ የፈረመቻቸው የህግና ፖሊሲው አካል ያደረገቻቸው እነሱ እነዛ ላይ የሚለው ምንድነው ጊዜያዊ ነው። ጊዜያዊ ነው ማለት ለዘላለማዊነት የሚተገበር አይደለም። ለሴቶች የምንሰጠው አዎንታዊ ድጋፍ በጊዜያዊነት የሚተገበር ነው ስንል በታሪክ የሴቶችን ተጠቃሚነትና ተሳትፎ ያለው የተቋማዊ አሰራራችን ህጎቻችንና ባህላችን የሴቶችን በፍርደ ገምዳይነታችን ስርዓተ ጾታዊ ፍርደ ገምዳይነት ለሴት የሚገባው ስራ ይሄ ነው ለወንድ የሚገባው ይሄ ነው ብለን ለይተን የተሻለውንና አደባባይ የምንወጣበትን የስራ አይነት ለወንድ ሰጥተን ሴቶችን ግን ባገለለ መልኩ ያደረገ ስለሆነ ይህንን አዎንታዊ ድጋፍ ለሴቶች የምናደርገው የሴቶች የተሳትፎ መጠን ቁጥራቸውና ተጠቃሚነታቸው እኩል ሲሆን በጊዜያዊነት ለምሳሌ አንዳንድ ተቋማቶችና የሥራ ዘርፎች አሉ። ለምሳሌ ስራ ከወጣ በኋላ ለሴቶች ልዩ ድጋፍ የማይደረግበት ተቋም እና የሥራ ዘርፍ የሴቶች እኩልነት የተረጋገጠበት ተቋምና የሥራ ዘርፍ ከሆነ ልዩ ድጋፍ እዛ ዘርፍ ላይ ላታደርግ ትችላለህ። ስለዚህ በጊዜያዊነት ነው እንደያውዳዊነቱ ነው የሚተገበረው ምንልበት ምክንያቱ እሱ ነው። አውዳዊም ነው። የሴቶች ቁጥር አናሳ የሆነበት የሥራ ዘርፍ ካለ የሴቶች ተሳትፎ አናሳ የሆነበት የሥራ ዘርፍ ካለ ከወንዶች በተሻለ መልኩ ያልተሰጠ እድል ካለ እዛ ዘርፍ ላይ በጊዜያዊነት ቁጥራቸው ተጠቃሚነታቸው እስከሚረጋገጥ ድረስ የምንሰጠው ነው። ለዛ ነው በጊዜያዊነት የሚተገበር ምንልበት ምክንያቱ በዛ ተነሳ ነው። ምናልባት እንደ አንድ ደቂቃ ትኖሮታለች ግን ህግጋቱ አሉ ዓለም አቀፍ ተሞክሮም ነው የፈረምነውም ነው። ግን ለምሳሌ አሰሪና ሰራተኛ አዋጁን አንስተናል። ያንን ስናይ እንደው በትክክል በአዋጁ ዓላማ ልክ በህጉ ዓላማ ልክ የተፈጸመ ነው ሊያስብል በሚችል ሁኔታ ነው ወይ ያለው የሚለውን እንድናይ አስቤም ነበርና የኢትዮጵያ የትምህርት ስልጠና ፖሊሲውን ስናይ የእውነት በሚገባው ልክ ፖሊሲው በወጣበት አውድ ልክ ተፈጽሟል ወይ የሚያስብል እምነት አለው ተርሶ በሱ ልክ ፖሊሲዎቻችንና መመሪያዎቻችንማ በሚለው ልክ ተፈጽሞ ቢሆን ኖሮ እስከዛሬ 30 ዓመት ተግብረ ነው የሴቶች አዎንታዊ የሚሰጠው ድጋፍ በቃቸው እኩልነታቸው ተረጋግጧል እናቁመው እንል ነበር። መታገድ የለበትም እምለውኮ በአመለካከት ችግራችን በአግባቡ ስላልሰለጠን ፖሊሲው በሚለው አግባብ ስላልፈጸም ነው መታገድ የለበትም። አዎንታዊ ድጋፍ አሁንም መደረግ አለበት። ህጉ በሚለው ልክና ባሰበው ልክ ተፈጽሞ አላለቀም። ተጠቃሚነታቸውና ተሳትፏቸው ገና ከምናስበው ደረጃ ላይ አልደረሰም። ስለዚህ ልንተገብረው ይገባል የሚል የመከራከራ ሐሳብ ያቀረብኩት እኮ በዛ ምክንያት ነው። እናመሰግናለን። አሁን ደግሞ ለሁለተኛው ተከራካሪያችን ለአቶ አብርሃም ለጋስ ጥያቄን የማቀርብ ይሆናል። የህግና የፖሊሲ ማዕቀፍ አይደለም ወይ? ለምን ሰጉ? አንድ እኛ ሀገር ያለ ልምድ ብቻ ሳይሆን ወይ እኛ ሀገር የበቀለ ብቻ ሳይሆን እንደው የሰለጠኑቱ ለምሳሌ እንደ ኖርዌይ አይነትን ለሰው ልጅ ምቹ ናቸው ከገነት በታች ከምድር በላይ ምቾት አላቸው የሚባልበት ሀገርም ላይ የተተገበረ አይደለም ወይ? እዚህ ጎረቤት እንኳን ሩዋንዳ ብናይ በዛ ደረጃ የሴቶች መብት ጎልብቶ ፓርላማው 50 የሆነበት አግባብስ አይደለም ወይ? ንጽጽሩን ብናይና ለምን በዚህ ደረጃ ስጋት ገባውት? ለምንስ አዎንታዊ እርምጃው እንዲታገድ ፈለጉ? አመሰግናለሁ። ለሴቶች የሚሰጠው አዎንታዊ እርምጃ በእርግጥ በሀገራችን ብቻ የሚሰጥ አይደለም። ዓለም አቀፋዊ ድንጋጌዎች በዓለም አቀፍ ድንጋጌዎች የታገዘ ነው። በሀገራችንም በህግ የተደገፈ ነው፣ እውነት ነው። ነገር ግን ለሴቶች የሚሰጠው አዎንታዊ ድጋፍ የሚባለው በጽንሰ ሐሳብ ደረጃ ራሱ ለሴቶች ልዩ የሆነ ድጋፍ ያስፈልጋቸዋል ብለን ስንነሳ ሴቶች ከወንዶች ጋር እኩል አይደሉም የሚል አስተሳሰብ በሰው ልጅ እንዲፈጠር ያደርጋል። ሴቶች ራሳቸው እኩል መስራት አንችልም ማለት ነው። ከወንድ ጋር እኩል ተወዳድረን
ወንዶችን መብለጥ እንችላለን የሚል ሐሳብ እንዳይኖራቸው የሚያደርግ ነው እና ይሄ አስተሳሰብ ከመጀመሪያው ሴቶች ከወንዶች ጋር መወዳደር አይችሉም ሴቶች ከወንዶች ጋር እኩል አይደሉም የሚለውን ጽንሰ ሐሳብ የሚያመጣ ጽንሰ ሐሳብ ስለሆነ አዎንታዊ እርምጃ የሚባለው ነገር አሁን ባለንበት ደረጃ አያስፈልግም ብዬ ነው ማምነው በዓለም አቀፍም ይሁን በአገራችን ህጎች በእርግጥ ጾታዊ እኩልነት ነው የምንለው ወንዶችና ሴቶች እኩል ናቸው እኩል መማር ይችላሉ እኩል መስራት ይችላሉ እኩል መወዳደር ይችላሉ ይሄን የምንል ከሆነ ለምንድነው ለሴቶች ለብቻ አዎንታዊ እርምጃ ያስፈልገው ነው ምናልባት የህገ መንግስቱን መርህ ብናይ አንቀጽ 35 ንዑስ ቁጥር 3 ላይ ሴቶች በበታችነትና በልዩነት በመታየታቸው እንግዲህ ታሪካችን ግልጽም ነው የሚታወቅም ነው ለሴቶች ባህሎቻችን ለሴቶች የሚሰጡት ዛሬ ሳይሆን ወደ ኋላ ብናይ እነዛ ባህሎች ያደረጓቸውን ጫናዎችና ገፊ አመክንዮዎች ለማስተካከል ነው ይላል ህገ መንግስቱና ምናልባት ከዛ አንፃር ነው ቪቪድሊ በግልጽ እኩል ናቸው እኩልም ነበሩ ማለት ይቻላል ወይ የምትለዋንም ቢያዩልን ብዬ እውነት ነው ለሴቶች የሚሰጠው አዎንታዊ ድጋፍ ካሁን ቀደም የነበረውን እኩል ያልነበረውን ታሪካዊ አሰራር በተቋማዊ ሆኖ ሲስተማቲክ በሆነ መንገድ ሴቶች ከወንዶች ተገለው እኩል የሆነ ድርሻ እንዳይኖራቸው በሀገር እድገት ላይ ወይም በስራ ላይ አድርጓል እውነት ነው ነገር ግን ያኔ የተደረገው አድሎ አሁን ላይ ያለው ወይ ነው ክርክሩ ያኔ የተደረገው አድሎ አሁን ከሌለ አሁን ላሉት ሴቶች ሌላ የተለየ ድጋፍ አያስፈልጋቸውም ነው ምክንያቱም እሱ ቢሆን ኖሮ እስካሁን 30 ዓመት ሙሉ ሲደረግ የነበረው አዎንታዊ ድጋፍ ሴቶችን ከወንዶች የተሻለ ያደርጋቸው ነበር ማለት ነው እና መሰረታዊ እንትኑ ሴቶች ልዩ ድጋፍ ባለማግኘታቸው ሳይሆን ሴቶች ከወንዶች ጋር እኩል እንዳይሆኑ ያደረጋቸው ሌላ ሩት ኮዝ አለ ዋና የሚባሉ ዘርፈ ብዙ የተወሳሰቡ ችግሮች አሉ እና ይሄ አዎንታዊ ድጋፍ የሚባለው በህግ የተቀመጠው እሱ ሳይሆን ሊቀርፈው የሚችለው የተወሳሰቡ ችግሮችና ሴቶችን ከወንዶች ጋር እኩል እንዳይሆኑ ያደረጋቸውን ዘርፍ እሱን ነገር መቅረፍ የሚችል አሰራር ነው መዘርጋት ያለበት እንጂ በአዎንታዊ ድጋፍ ወደ ዩኒቨርሲቲ በሚገቡበት ጊዜ የ5 ወይም የ10 ማርክ ጭማሪ ለሴቶች በማድረግ በስራ ውድድር ጊዜ የ5 ወይም የ10 ማርክ ጭማሪ በማድረግ ሴቶችን ከወንዶች ጋር እኩል ማድረግ አይቻልም መሰረታዊ የሆነው ሴቶች ከወንዶች ጋር እኩል እንዳይሆኑ ያደረጋቸው መሰረታዊ ችግሩ ተለይቶ እሱ ላይ ነው ህግ መውጣት ያለበት ስርዓት መገንባት ያለበት እንጂ አዎንታዊ ድጋፍ በማድረግ ብቻ እኩልነትን ማረጋገጥ አይቻልም መሰረታዊ ችግሩ ምናልባት አዎንታዊ ድጋፍ የሚያሻው አይሆንም ብለው ያምናሉ ችግር ስላለ ወይ ችግር አለ ብለው ስለገለ ያ አሁን በእኛ ሀገር ሁኔታ ህጉ የሚለው ለሴቶች የሚሰጠው አዎንታዊ ድጋፍ አንድም ወደ ዩኒቨርሲቲ በኢንትራንስ ኤግዛም ለሴቶች መጠነኛ የሆነ የ10 ማርክ ወይም የ15 ማርክ ዝቅ ብሎ እንዲታይላቸው ይደረጋል ሁለተኛ በቅጥር ጊዜ 5 ማርክ ወይም 3 ማርክ ለሴቶች ይሰጣል ነው እነዚህ ድጋፎች ሪሊ ሴቶችን ከወንድ ጋር እኩል እንዲያደርጉ የሚያደርጉ ድጋፍ አይደሉም ነው አዎንታዊ ድጋፍ ከተባለ በደንብ በትክክል ለምንድን ነው ሴቶች ከወንዶች ጋር እኩል መሆን ያልቻሉት በተለያየ ዘርፍ እሱ ተጠንቶ ይሄ ሊቀርፍ የሚችል ስርዓት ነው መገንባት ያለበት እንጂ ለዩኒቨርሲቲ መግቢያ የ10 ማርክ እና የ15 ማርክ ጭማሪ በማድረግ በቅጥር ጊዜ የ3 ማርክ እና የ5 ማርክ ጭማሪ በማድረግ የሴቶችን እኩልነት ወይም እኩል ተጠቃሚነት ማረጋገጥ አይቻልም ሶ ይሄ አዎንታዊ ድጋፍ የሚባለው ኢትስ ኖት ጀኒዩን ነው ጀኒዩን አይደለም ለዛ ያ ፍጹም አይደለም እሱ ችግሩንም ሊቀርፈው አይችልም ለዛ ነው ይሄ ህግ መታገድ አለበት የምከራከረው መልካም ተመልካቾቻችን በመከታተል ላይ የምትገኙት ሀበጋር የክርክር መድረክ ቴሌቪዥን ፕሮግራማችንን ነው በድጋሜ አንድ ጥያቄ እጨምርላቸውና ላነሳውት ጥያቄ ምላሽ የሚቸሩን ይሆናል በቀጥታ ወደ እርሶ ለፍ ዶክተር ሞገስ ይርጋ በለው ሁለተኛ ጥያቄ የሚሆነው ምንድነው የሴቶች እኩልነትን ለማረጋገጥ ይላሉ እሳቸው የተሻለ አማራጭ የሚሆነው በእኩል ደረጃ ያለምንም ልዩ ድጋፍ መወዳደር እንዲችሉ ማድረግ የተሻለ አማራጭ ነው ስለምንድነው ልዩ ድጋፍ እያልን ያኔ በተደረገ ስተት ዛሬ ላይ እምንከሳቸው ይሄስ ወንዱ ትውልድ ለምሳሌ ዘንድሮ ያለው ያኔ በተደረገ ችግር ወይንም ያኔ በተደረገ አድሎ ለምንድነው መብቱን በልዩ ድጋፍ ሴንስ የሚያጣው ይላሉ
የድጋፍ እርምጃ ተግባርን ከሚገዳደሩ ተግባራት አንጻር ተግዳሮቶች አንጻር እርሶም ካነሷቸው አንጻር እንደው ምላሽ ቢቸሩን ብዬ። እሺ አመሰግናለሁ። አቶ አብርሃም እንዳሉት የሴቶች አዎንታዊ ድጋፍ ችሮታ አይደለም። ችሮታ የማይሆንበት ምክንያቱ ሴቶች አዎንታዊ ድጋፍ የሚደረግላቸው በሆነ የቅጥር ቦታ ወይም ስራ በሚወዳደሩበት ሰዓት ሚኒማውን ያሟሉ ሰዎች ተወዳድረው የሚገቡበት ቦታ ላይ ሚኒማውን ወይም ዝቅተኛ መስፈርቱን ያሟላች ሴት ተወዳድራ ያንን መስፈርት በመያዟ ምክንያት ከወንዶች ጋር ስትወዳደር መስፈርቱን አሟልታለች፣ ነገር ግን ለሴት ቅድሚያ ይሰጣል፣ እኩልነትና ተጠቃሚነታቸው አልተረጋገጠም ነው። አቶ አብርሃም እንደሚሉት ለሴቶች የሚሰጠው አዎንታዊ ድጋፍ ለውጥ አላመጣም፣ ሌሎች ምክንያቶች አሉ። አንድ የዘነጉት ነገር ለሴቶች የሚሰጠው አዎንታዊ ድጋፍ ለውጥ ያላመጣው እኛ ለሴቶች እንዲሰጥ የተፈለገውን አዎንታዊ ድጋፍ ሕጉ በሚፈቅደውና በታሰበው አግባብ ባለብን ባህላዊ ትብታብ ምክንያት በአግባቡ ስላልተገበርነው ነው እንጂ እሳቸው እንደሚሉት ሌሎች ምክንያቶች ስላሉ አይደለም። በመሰረቱ ሌሎች ምክንያቶችንም አልጠቀሷቸውም ስለሌሉ። ለምሳሌ ሜሪቶክራሲ ወይም ብቃትን መሰረት ያደረገ ቅጥር ነው መደረግ ያለበት ከተባለ እሱ በራሱ ከረንትሊ አሁን ባለው ሁኔታ ኢትዮጵያ ውስጥም ችግር ያለበት አሰራር ነው። ለምሳሌ ይሄ እዚህ እንደ በተለያዩ ጥናቶችን እንደምንመለከተው ስርዓቱ ሲስተሙ በራሱ ባህሉ በራሱ ለወንዶች ቅድሚያ የሚሰጥ ነው። ውጭ ሀገር ኢትዮጵያ ውስጥ እንኳን አይደለም ውጭ ሀገር የተሰራ አንድ ጥናት እንደሚያሳየው ወንድና ሴት ተመሳሳይ ውጤት ኖሯቸው በጣም በርካታ ለሆኑ ተቋማቶች ሲቪያቸውን ልከው ወንዱ ከሴቷ በጣም በርካታ ጊዜ ለኢንተርቪው ተጠርቷል። ይሄ ወንዶች በተፈጥሯቸው መሪ ናቸው፣ ወንዶች ከሴቶች ይልቅ ይችላሉ ብለን ውስጣችን ያዳበርነው የተነገረን ይዘነው ያደግነው ስለሆነ ነው። አንድ ማሳያ ነው ይሄ። ሁለተኛ ሴቶች ልጅ ወልዶ በማሳደግ ሂደት ውስጥ ያለባቸውን ጫና የረሳ ነው ሜሪቶክራሲ ብቃት። ሴት ልጅ አርግዛ ወልዳ ቤት የምታሳድግበትን ብቻ ሳይሆን from the day one ከመጀመሪያው ዕለት ጀምሮ እኮ ያመማት 9 ወር እስከምትወልድ ድረስ የምትሰቃይ ሴት አለች። ስራ እስከ 7ኛው ወር ድረስ ትገባለች። 2 ወር ከወሊድ በፊት ፍቃድ አላት፣ 2 ወር ከወሊድ በኋላ ፍቃድ አላት። ያንን 2 ወር ኢቭን ልጇን የምታሳድግበትን ከወሊድ በኋላ ያለውን ጊዜ ራሱ በብቃት ላይ የተመሰረተ ምዘና ቢኖር መስሪያ ቤት ውስጥ ልጅ ያሳደገችበትን ጊዜ ከግምት ውስጥ ያስገባ አይደለም። ስለዚህ ብቃት ይሄንን የረሳ ነው። ብቃት ሳይኖራት ቀርቶ አይደለም። ትውልድ ለማስቀጠል በሚደረግ ሂደት ውስጥ ያደረገችው ተፈጥሮ የለገሳትን ስራ ስትሰራ እኛ ግን ከግምት ውስጥ ልናስገባ አንችልም። ሶስተኛው አሁንም አሰራሩ የቅጥር ስርዓቱ ሴቶችን የምናሳተፍበት አግባብ በራሱ ስውር አግላይ ነው ብለው ሴቶች ያስባሉ። አልተቀረፈም። ደቂቃ አለው። ሴቶች የሆነ የሥራ ዘርፍ ከወጣ በኋላ 100% ካሟሉት ብቻ ነው ሲቪያቸውን የሚያስገቡት። ወንዶች ግን 60% ካሟሉት ነው ሲቪ የሚያስገቡት። ጥናት ነው የሚያመላክተው ይሄ። ምን ማለት ነው? ያ ማለት የሆነ ስራ ዝርዝር መዘርዝር ከወጣ ሴቶች ብዙ ጊዜ 100% ካሟላቸው አልፋለሁ ብላ ታስገባለች። 60% 70% ከሆነ ግን የሚበልጠኝ እንዳለ ብሎ ማሰብ ለልቦና ነው። አዎ 2000 አልቀረፍነውም ገና ትክክልም ነው። 2017 ለምሳሌ አዲስ አበባ ዩኒቨርሲቲ ፕሬዝዳንትነት ሲወዳደር 23 ነው 22 ሰዎች አመልክተዋል። አንድም ሴት የለችም፣ ወንዶች ናቸው። ሚኒማውን የሚያሟላ ሴት ጠፍቶ አይደለም፣ ግን እበለጣለሁ የሚለውን የስነ ልቦና ጫናውንም ገና አልቀረፍነውም። እስኛውም ሌሎች ምክንያቶች ናቸው። ስለዚህ እነዚህን ነገሮች ባልቀረፍንበት ሁኔታ እነዚህን ነገሮች ባላስተካከልንበት ሁኔታ ለሴቶች የሚደረገው አዎንታዊ ድጋፍ ብቃትን መሰረት ያደረገ ስላልሆነ ለውጥ አላመጣም ሳይሆን እኛ ፍርደ ገምዳዮች እኛ ጾታዊ ፍርደ ገምዳይ ነን። ለምሳሌ አሁንም ድረስ እኮ አልተቀረፈም። ሴት ብትለው የሆነ ሰው ምን ማለትህ ነው? ሴት ማለት የሴት ባህሪ ያለ ቆንጆ ይሆንክ ማለት እንዳልሆነ ግልጽ ነው። ሴት ካልከው እየሰደብከው ነው። ሴታ ሴትም ካልክም ስድብ ነው። ወንድ ካልክ ግን ሴትን እያጀገንካት ነው። ወንድ ብለህን ሙገሳ፣ ሴት ብለህን ስድብ ገና አላነሳ ነው አልቀረፍ ነው። እሱን ነው ልንቀርፍ የሚገባው እንጂ ምን ሰጠውን አዎንታዊ ድጋፍ አይደለም ትተል ሌላ ፍለጋ መባዘን ያለብን። እሱን በአግባቡ ህጉ በሚፈቅደው አግባብ መጀመሪያ መተግበር ያስፈልጋል ማለት ነው። እናመሰግናለን። ተመልካቾቻችን በመከታተል ላይ የምትገኙት ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው።
ፕሮግራማችን ሞቅ ሞቅ ባለመልኩ እየቀጠለ ይገኛል። አብራችሁን እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ። አሁንም አንድ ጥያቄ ለርሶ አክላለሁኝ። አቶ አብርሃም ለጋስ አንድ የፖሊሲ መርሃ ግብር ውጤታማ እንዲሆን ለምን ያህል ጊዜ መተግበር አለበት ብለው ያምናሉ? ሌላኛው ደግሞ መስፈርቱስ ምንድነው? ስታንዳርዱ ብለን የምናወጣው ይሄ የፖሊሲው ለዚህ ያህል ጊዜ አገልግሏል፣ አሁን ሊያገለግል አይገባውም፣ ሊነሳ ይገባዋል፣ ሊታገድ ይገባዋል ስንል ስታንዳርዱ ምንድነው? ስታንዳርዶቹን በተመለከተ ከኢትዮጵያ ነባራዊ ሁኔታ አንጻር። እሺ፣ አመሰግናለሁ። ወደ ጥያቄ ከመምጣቴ በፊት ዶክተር ሞገስ ያነሱት አንድ ነገር አለ። የኔ መከራከሪያ ለሴቶች የሚሰጠው አዎንታዊ ድጋፍ አይጠቅምም ወይም ውጤት አላመጣም አይደለም። ሴቶች ከወንዶች ጋር እኩል እንዳይሆኑ ያደረጓቸው መሰረታዊ በአዎንታዊ ድጋፉ የማይዳሰሱ የማይነኩ ችግሮች አሉ ነው። በተደጋጋሚ እሳቸው ያነሱት ከአመለካከታችን ከአስተሳሰባችን ይጀምራል ነው እና አዎንታዊ ድጋፉ ለሴቶች 3 ማርክ 10 ማርክ በመስጠት የሴቶችን እኩል ተጠቃሚነት ሊያስተካክል አይችልም። ዋናው ስራ መሰራት ያለበት ማህበረሰባችን ላይ ያለውን አመለካከት፣ አስተሳሰባችን፣ ባህላችን፣ በሃይማኖት በምን የተተበተበውን ሴቶችን ከወንዶች ጋር እኩል አይደሉም የሚል አእምሯችን ላይ የተሳለውን ነገር መቅረፍ የሚችል ህግ ስርዓት ነው መውጣት ያለበት እንጂ አሁን ላይ አዎንታዊ ድጋፍ የሚባለው ወደ ዩኒቨርሲቲ መግቢያ ላይ 10 ማርክ መስጠት፣ በቅጥር ላይ 3 ማርክ መጨመር እሱ ችግሩን ሊቀርፈው አይችልም ነው። ምናልባት ግን እሳቸው ሲያነሱ የነበረው ሰዓቶትን እንዳልወስድቦት እንደው ጠቅለል አድርገን ስናየው ወንድ ሲወለድ ጥይት የምንተኩስ ሴት ሲወለድ ደግሞ አይደል ብለን የምንወጣበት አይነት አይደለም። ይሄ በራሱ እንደው ባህላዊ አስተሳሰብ አይደለም ወይ የሚል ነውና ይሄንን ለመቅረፍ በህግስ ይቀርፋል ወይ? እሱን አያይዘው ደግሞ ወደ ጥያቄ ሄዱ። እኔም እያልኩ ያለሁት ይሄን ነው። ይሄን አስተሳሰብ መቀየር የሚችል ስርዓት ደንብ ነው መገንባት ያለበት ነው። የማህበረሰብን አስተሳሰብ መቀየር የሚችል ስራ ነው መሰራት ያለበት እንጂ ማርክ ለመጨመር የሚያስችል ህግ አይደለም መውጣት ያለበት ነው። እኔ መከራከሪያ አይጨመርም እንዲይዙ ለሚፈልገው ሚኒመም ለምሳሌ የዩኒቨርሲቲ መግቢያ ስታንዳርድ 3.2 ከሆነ ለሴቶች 3.2 ሚኒመሙን ይዘት እነሳና በርካታ 3.5 ወንዶች ካሉን ከነሱ እንነሳለን ነው እንጂ 3.2 እንዲሞላላቸው 3 ያላቸውን 2 ማርክ ጨምሮ አይደለም ይጋው መጨመር የሚሉን ይተዋልና ገብቶኛል። መጨመር ኢን ሴንስ 3 ነጥብ ከሆነ የዩኒቨርሲቲ መግቢያው ለሴቶች 2.8 ይደረጋል። መሆን ያለበት ለምንድነው ሴቷ ከወንዱ ጋር እኩል 3 ነጥብ ማምጣት ያልቻለችው? ይሄን ያልቻለችበትን ነገር አይደንቲፋይ ተደርጎ እሱን መቅረፍ የሚችል ስርዓት ነው መዘርጋት ያለበት እንጂ ሴቷ ከወንዱ እኩል ነጥብ እንድታመጣ እኩል የሥራ መደላደል፣ እኩል የሚያቸው ባህል፣ እኩል ያለ በእኩልነት የሚዳኙበት እቤት ውስጥ ሲያድጉ ወንዱ ከሴቷ እኩል እንድታጠና እድሉ የሚሰጥ እድል ባህል አለን ወይ? እሱን ነው እያልኩ ያለሁት። ይሄን ባህል መዘርጋት የሚችል ስርዓት ነው መገንባት ያለብን ነው። ከቤት ጀምሮ ለሴትና ለወንድ እኩል የሚሰጥ አስተሳሰብ አሰራር እንዲኖረን አፈርማቲቭ አክሽን እንደውም ከተማራቸው አስልጅ ስንገነባ እሺ ሳንገነባ ግን የተማረች ልጅ አለች እሱን እየተነፈገች ለሷ ምን እናርግላት? ያ ስለ ስርዓት መገንባት ነው እያወራን ያለ ነው። ህግ ስለማውጣት ነው። ምናልባት ግን ፖሊሲው ገደብ ያለው ነው ስላሉ እሱም ገደብ አለኝ ብሎ ያስቀመጠ ስለሆነ የገደቡ ስታንዳርድ ምንድነው ይታገድ የምንል ከሆነ እሷን እንደው ቢነኩልን። እሺ አመሰግናለሁ። ይሄን በተመለከተ አንድ ህግ ሲወጣ የራሱ የሆነ ግብ ይኖረዋል፣ የማስፈጸሚያ እቅድ ይኖረዋል። የኛን ለሴቶች የሚሰጠውን አዎንታዊ ድጋፍ ህግ ብናይ ታርጌቱ ወይም አቺቭ ማድረግ የሚፈልገው ውጤት ምን እንደሆነ አያስቀምጥም። በዚህ ጊዜ ይሄን ስራ ተጀምሮ በዚህ ጊዜ ሴቶችን እዚህ አደርሳለሁ የሚል ነገር የለውም፣ ግልጽ አይደለም። እና እሱ ስለሌለው ላለፉት 30 ዓመት ተተግብሯል፣ ግን ጥናቶች የሚያሳዩት የሚፈለገውን የሴቶች ተጠቃሚነት አላረጋገጠም። ለዛ ነው ይሄ ህግ አስፈላጊ አይደለም፣ መሰረታዊ የሆነ የሴቶች እኩልነትን ማረጋገጥ የሚችል ህግ አይደለም፣ መታገድ አለበት ያልኩት ለዛ ነው። አንድ ፖሊሲ በሚወጣበት ጊዜ ውጤቱ ቢያንስ በ5 ዓመት ውስጥ መታየት መቻል አለበት። ምንድነው መስፈርቱ? ስታንዳርዱ ምንድነው? ቢያንስ 5 ዓመት፣ 10 ዓመት፣ 1 ዓመት የምንልበት የአንድ ፖሊሲ ውጤቱ የሚታወቀው በ1 ዓመት በ2 ዓመት ሊታወቅ አይችልም። አውትካሙ ማህበረሰብ ላይ ሄዶ ውጤት የሚያመጣው ቢያንስ 5 ዓመት
ሳይንሳዊ ነው። እስከ 5 ዓመት አንድ ፖሊሲ ምናልባት እንደ ጥያቄ ህጎች የፖሊሲ ማስፈጸሚያዎች ናቸው። ፖሊሲ በራሱ አይፈጸምም። ለምሳሌ አንድ ፖሊሲ በህግ ማዕቀፎች ነው አይደል የሚወጣው። ለምሳሌ ይሄ ፖሊሲ አለ፣ የትምህርትና ስልጠና ፖሊሲውን እንየው። የትምህርትና ስልጠና ፖሊሲውን ስናየው በከፍተኛ ትምህርት ተቋማት ውስጥ የሚወጡ ህጎች ይኖራሉ፣ በሃይስኩል ውስጥ የሚወጡ ህጎች ይኖራሉ። አሁን እነዛ ህጎች ፖሊሲውን ለማስፈጸም ወጥተው ተፍጻሜታቸው በዛ ደረጃ የ5 ዓመት የ10 ዓመት የሚባል አለ ወይ? ወደፊትን ነው እንጂ ገዢ የሚሆኑት እሱንም ማየት ቢችሉ ብዬ ምንድነው ለማለት የፈለኩት ላለፉት 30 ዓመት ነው አሁን ይሄ ህግ የተተገበረው። ሌሎች እሱን ተፈጻሚ ማድረግ የሚችሉ ፖሊሲዎች፣ እቅዶች፣ ፕሮግራሞች ተነድፈዋል። ነገር ግን ውጤቱ ሲታይ ያን ያህል ውጤታማ አላደረገም ነው። ይሄ ደግሞ ለሴቶች የሚሰጠው አዎንታዊ ድጋፍ ተብሎ የወጣው ህግ በራሱ የሚፈለገውን ውጤት ማምጣት የሚያስችል ህግ አይደለም ነው። ለምሳሌ ወደ ዩኒቨርሲቲ መግቢያ ፈተና ሰዓት አልቋል። ምናልባት አንድ ደቂቃ እስቲ ልጨምር። እሺ ይቀጥሉ። ወደ ዩኒቨርሲቲ ለመግባት ሴቶችን የሚያበረታታ ውጤቱን ዝቅ አድርጎ እንዲገቡ ያደርጋል። ከገቡ በኋላ ግን ውጤታማ ሆነው እንዲመረቁ የሚያደርግ አይደለም ህጉ። ለኢንትራንስ እንዲገቡ ኮንሲደር የሚደረግ ነገር አለ። ከዛ በኋላ ግን አፍተር አድሚሽን ምንም አይነት ስራ አይሰራም። ይሄን ህግ ራሱ ማዕቀፉን ስናየው ሁሉንም ሴቶች በኩል የሚያስተናግድ አይደለም። ለምሳሌ ዩኒቨርሲቲ መግባት ያልቻለችን ሴት ኮንሲደር አያደርግም። መማር ያልቻለችን ኮንሲደር አያደርግም። ህጉ ራሱ ኮንሲደር የሚያደርገው ኦልሬዲ ሰርታ ወደ ላይ መድረስ የቻለችን ነው የሚደግፈው እንጂ ከታች ያለውን የቀረውን ማሱን አጠቃላዩን ሴት ኮንሲደር የሚያደርግ አይደለም። እና ሁሉንም ሴቶች በኩልነት ማብቃት የሚችል ህግና ስርዓት አይደለም ይሄ አዎንታዊ እርምጃ ተብሎ የወጣው ህግ። ለዛ ነው ይሄ ህግ መታገድ አለበት፣ መሆንም ካለበት ኮምፕሬሄንሲቭ የሆነ መሆን አለበት ያልኩት ለዛ ነው። እናመሰግናለን። ሰምተዋል። ሆሴ ሪል ስቴት ቦሌ መድኃኔዓለም ከሸገር ህንፃ ጎን በሚገኘው በፍጥነት በመገንባት ላይ ባለው አዲሱ ፕሮጀክት ላይ ውብና ምቹ በሆነ ቢሮ አገልግሎት ጀምሬያለሁ ይለዎታል። ይህን ውብና ቅንጡ እንዲሁም እጅግ ዘመናዊ ግብዓቶች ያካትታ አፓርትመንታችንን ፈጥኖ በእጁ ያስገቡ። ሳይታችን ከቦሌ መድኃኔዓለም ወደ አትላስ በሚወስደው መንገድ ከሸገር ህንፃ ጎን ዋናው መንገድ ዳር ይገኛል። 0902 222225 ሆሴ ሪል ስቴት ከቃል በላይ። ይህ ሀበጋር የክርክር መድረክ ቴሌቪዥን ፕሮግራማችን ነው። አሁን ደግሞ ለመጀመሪያው ተከራካሪያችን ለሴቶች የሚሰጠው አዎንታዊ ድጋፍ እርምጃ መታገድ የለበትም የሚለውን ሐሳብ ደግፈው ለሚከራከሩት ለዶክተር ሞገስ ይርጋበለው ሶስተኛ ጥያቄን አነሳለሁ። አቶ አብርሃም ለጋስ አሁን ሲያነሱ ለሴቶች የሚደረገው አዎንታዊ ድጋፍ በአንድም ይሁን በሌላ ሁኔታ ስኬተኛ የሆነችዋን የከተማ ሴት ፕሮሞት የሚያደርግ ነው። ተምራ የመጣችዋን ሴት ዩኒቨርሲቲ ጆይን እንድታደርግ የሚያበረታታ ነው። የትምህርትና ስልጠና ፖሊሲውን ብናየው የአሰሪና ሰራተኛ አዋጅ ቁጥር 1156/11 ላይ ያለውንም ብናየው ተምራ ጨርሳ ለስራ የተዘጋጀችውን ነው እንጂ ገጠር ላለችው በልጅ ማሳደግ ሂደት ውስጥ መስዋዕትነት ለምትከፍለው ላልተማረችው ምንም ፋይዳ የለውም። ከዚህ አንፃር አዎንታዊ ድጋፍ የምንለው በመጀመሪያውኑም ስኬተኛ የሆኑ ሰዎችን ፕሮሞት ለማድረግ ነው፣ አረግን ለማለት ያህል ነው ይላሉ። የእርሱ ሐሳብ ምን ይሆን? መልካም አመሰግናለሁ። የአቶ አብርሃም ክርክር እርስ በራሱ የሚላተም ነው። ከምን አንፃር? መልካም አንድ ብቃትን መሰረት አድርገን ሰዎችን እንቅጠር፣ ብቃትንና ጥራትን ልንዘባበትበት አይገባምም፣ ብቃትንና ጥራትን ደግሞ አውልቀን ልንጥል አይገባም አሉ። በሌላ መልኩ ደግሞ ብቁ የሆነችን ሴት ነው እንጂ አሁንም ያልተማረችዋን ሴት ከግምት ውስጥ አያስገባም። ይሄ ልዩ ድጋፍ ስናደርግ በቅታ የመጣችዋን ሴት ባለብን የአሰራር ስርዓት ባለብን አግላይ አስተሳሰብና ባህል ምክንያት ከስራ ውጪ እንዳትሆን በቅታ መታ ከስራ ውጪ እንዳትሆን እናሳትፋት ነው እንጂ ብቃት የሌላትን ሴት ጎትተን
ብቃት ያለው ሰው ይሰራው የነበረውን ስራ እንድትሰራ ወይም እንድታበላሽ አይደለም። አንድ ይሄ ነው። ሁለተኛ የትምህርት ፖሊሲውን እርሶ የጠቀሱት የትምህርት ፖሊሲው ስለተማረ ሰው ነው ሊያወራ የሚገባውና እንዴት የተማረ ሰው ሊበዛልን ይገባል ነው። የመሬት አስተዳደር አዋጁን የቤተሰብ ህጉንና ወንጀለኛ መቅጫ ህጉን ደግሞ ገጠር ያልተማረችው ሴትም እንዴት በመብቷ ማዘዝ እንዳለባት መሬት እኩል እንዴት ተካፋይና ተጠቃሚ መሆን እንዳለባት እሱም የሚያትታለ ያወራ ነው። ምናልባት ካወራው አንፃር ሌላ ነገር ተዘጋጅተው ካልመጡ ካልሆነ በስተቀር ካወራው አንፃር ብቻ ከሆነ የሚከራከሩት የትምህርት ፖሊሲው የሚለው ሰዎች ትምህርት ቤት በሚገቡበት ሰዓት ምናልባትም ሚኒመም ክራይቴሪያውን ያሟሉ ሰዎች ናቸው። ሴቶችም ቢሆን ክራይቴሪያውን ያሟሉ ናቸው። መስፈርቱን ያሟሉ ሴቶች ሲገቡ እሱን ከግምት ውስጥ እናስገባለን ነው። ስለዚህ ትምህርትና ስልጠና ፖሊሲው እሱን ነው የሚለው። ከዛ ውጪ እነዛን ሴቶችስ እንዴት ነው የምናነሳሳቸው ነው። በቅታ የመጣቸዋን ሴት ወደፊት ስናመጣ ሴቶችን ልዩ ድጋፍ እናድርግ ማለት ሴቶችን እናብቃ ማለት ነው። ሴቶችን የምናበቃው አንድ በስልጠና ነው፣ ሁለት በትምህርት ነው፣ ሶስተኛ ሴቶችን የአመራር ፖዚሽን በመስጠት ነው። የአመራር ቦታዎችን ስትሰጣቸው ለሌሎች አርአያ መሆን ይጀምራል። ሴት ለካ ትችላለች ይላሉ ማለት ያችልም መንፈስ እንዳለ የሚያስታውሱ አሁን ቀረ እንጂ የዛሬ 9-10 ዓመት እኔ ራሴ ያስታውሳለሁ ሴት መሪ ይዛ መኪና እየነዳሽ ከታየ በስማ ዋው ትችላለች ማለት ነው። ዳት ሚንስ አችልም ብለን ሰዓት ካለን ሐሳብ ነው። ስለዚህ እነዚህ ሴቶችን ወደፊት በመናመጣበት ሰዓት ለሌሎች አርአያነትን በመገንባት እዛ ገጠር ያሉትንም እናመጣቸዋለን ማለት ነው። ታንክ ዩ። አሁን ደግሞ ለሁለተኛ ተከራካሪያችን የመጨረሻ አንድ ጥያቄ አነሳለሁኝ። በዋናነት እሳቸው ያነሱትም ላይ ቢሆን ደስ ይለኛል። አንድ ግን ያዘጋጀው ጥያቄ ነበር እያሉ ነው። የትምህርትና ስልጠናውን ስናይ ለተማረች ሴት ነው እንጂ ላልተማረች ሴት ምኗ ነው? አንድ የአሰሪና ሰራተኛ አዋጁንም ስናየው ተምራ ወይንም ወደ ስራ ዘርፍ ለተሰማራች ሴት ነው እንጂ ሌላ ምኗ ነው? የገጠር መጠቀሚያ አዋጁን ብናይ የገጠር መሬት አጠቃቀም አዋጁን መመሪያውን ብናየው በራሱ ሴቶች እኩል መሆናቸውን እኩል ተጠቃሚ መሆናቸውን ያሳያል። አንቀጽ 35ም ጭምር ሴቶች ከወንዶች እኩል የመሬት ተጠቃሚነታቸውን አረጋግጧል ይላል ሕገ መንግስቱ። ከዚህ አንፃር ለምንድን ነው እንደዚህ አይነት መከራከሪያ የሚያነሱት የሚል ጥያቄ ያላቸውና እንደው ግልጽ ቢያደርጉ። እሺ አመሰግናለሁ። ይሄን በተመለከተ ሁለት አይነት ሕግ ነው ያለው። 25 ላይ ያለ አለ እሱ ስለ ሴቶችና ስለ ጾታ እኩልነት የሚያነሳው ነው። 35 ላይ ያለው ስለ አዎንታዊ እርምጃ የሚያነሳው ነውና በትክክል ስለዚህ የገጠር የመሬት አዋጁ ስለ እኩልነት ነው። አሁን እየተከራከረን ያለነው ስለ ጾታዊ እኩልነት ሳይሆን ለሴቶች ስለሚሰጠው አዎንታዊ ድጋፍ ነው፣ አዎንታዊ እርምጃ ነው እያወራን ያለነውና እኔ እያልኩ ያለሁት ለሴቶች የሚሰጠው አዎንታዊ እርምጃ ተብሎ የወጣው ህግ ሁሉንም ሴቶች የሚጠቅም አይደለም ነው። ወደ ላይ ሰርታ ሳክሰስፉል መሆኗን ያረጋገጣችውን ሴት ነው ከጠቀመም የሚጠቅመው፣ እሱም ከጠቀመ ነው። ከዛ ውጪ ውጤታማ መሆን ያልቻለችውን ከመጀመሪያው ጀምሮ ሁሉንም ሴቶች በእኩልነት ኢምፓወር የሚያደርግ የሚያበቃ ውጤታማ እንድትሆን የሚያደርግ ህግ አይደለም ነው። ለዛ ነው ይሄ ህጉ መታገድ አለበት። ለስሙላ የወጣ ህግ እንጂ በትክክል ሴቶችን እኩል ከወንዶች ብቁ እንዲሆኑ የሚያደርግ አይደለም ነው። ወይም ደግሞ ለሴቶች የሚሰጠው አዎንታዊ እርምጃ ከተባለ በጣም ኮምፕሬሄንሲቭ ሆኖ ከማህበረሰብ ከፋሚሊ ጀምሮ ሴቶችን እኩል ከወንድ ጋር ትሪት እያደረገ እኩልነትን እያረጋገጠ የሚሄድ እስከመጨረሻው ሆኖ መቀረጽ አለበት ህጉ ነው እኔ እያልኩ ያለሁት። ለምሳሌ እንደ ማሳያ እንደ የመፍትሄ ሐሳብ መጠቆምም ግዴታ ስለሚሆን እንደ ባለሙያም እንደ ኢትዮጵያዊ ደግሞ ምሁራንም ምን ቢሆን በምን አይነት አግባብ ቢቀረጽ ብለው እንደው ጠቆም ሊያደርጉ ይችላሉ። ኢንዴፕስ ባንሄድበትም በእንግሊዘኛው ጀንደር ሜንስትሪሚንግ ዲዩሪንግ ሶሻላይዜሽን የሚባል አለ። ጀንደር ሶሻላይዜሽን የሚባል አለ። ገና ልጆች ተወልደው ሴት ወንድ ከሚለው ጀምሮ በማህበረሰብ ሴት እንደዚህ ነች፣ ወንድ እንደዚህ ነው፣ ሴት ወደ ጓዳ ወንድ እንደዚህ ከሚለው ጀምሮ እየቀረፍን ነው መሄድ ያለብን ከታች ከማህበረሰብ። እንግዲህ ተከራካሪ ዶክተር ሞገስ ደጋግመው የሚያነሱት እሱን ነው። ይሄን ባልቀረፍንበት ደረጃ ለሴቶች የሚሰጠው አዎንታዊ እርምጃ መቅረት የለበትም ነው የሚሉት። ስለዚህ ትልቁ ለሴቶች
እኩልነት አለመረጋገጥ እርሶ የለም ብለው ነው የሚያምኑት እኔ ስላልኩት ነው አለ እሱ አመለካከት ላይ ለውጥ ማምጣት የሚችል ህግ ነው መውጣት ያለበት ስርዓት ነው መገንባት ያለበት ከትምህርት ቤት ጀምሮ የለንም እንደዛ አይነት ህግ አልወጣም ምን አይነት ለምሳሌ ሴት ልጅ ወደ ጓዳ የሴት ልጅ ስራ በስርዓተ ጾታ ፍርደ ገምዳይነትን ሊያስቀሩ የሚችሉ አሰራሮችን የባህል ትብታቦችን ሊከለክል የሚችሉ ስልጠናዎች እየተሰጡ አይደለም ይያልኩ ያለው ህጉ ለሴቶች የሚሰጠው አዎንታዊ ድጋፍ የሚባለው ህግ በጣም ጠባብ ነች ትንሿን የሴቶች ክፍል ነው የሚጠቅመው ሁሉንም ሴቶች የሚጠቅም አይደለም ነው ትልቁ ችግራችን ደግሞ አመለካከት ላይ ያለ ነው ባህላችን ካልቸራችን እሱ ላይ ነው ስራ መሰራት ያለበት ነው እሱን ለመቅረፍ ስራዎች ተሰርተው ሊሆን ይችላል ግን ያን ለውጥ አላመጡም ነው አሁንም ስራ መስራት ካለብን ስርዓት መገንባት ካለብን አስተሳሰባችን ላይ ለውጥ ማምጣት የሚችልና ሴቶችን ገና ከቤት ከልጅነት ጀምሮ እኩል መሆናቸውን ማረጋገጥ የሚችል በአስተሳሰብ እሱ ላይ ስራ መሰራት አለበት ነው ይያልኩ ያለው ሲስተማቲክ የሆነ ለውጥ ማምጣት የሚችል እንጂ ምልክቱን የሚቀርፍ ሳይሆን ሩት ኮዙን ሊቀርፍ የሚችል ስርዓት ነው መዘርጋት ያለበት አልቋል ተመልካቾቻችን በመከታተል ላይ የምትገኙት ሀበጋር የክርክር መድረክ ቴሌቪዥን ፕሮግራማችንን ነው ይህ በደበበ ኃይለ ገብርኤል ተዘጋጅቶ በአርቲስት ቴሌቪዥን ብቻ የሚቀርብላችሁ ሀበጋር የክርክር መድረክ ቴሌቪዥን ፕሮግራማችን ነው አብራችሁ እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ አሁን ደግሞ ከናንተ ከውድ ታዳሚያን ለሚነሱ ሶስት ጥያቄዎች ምላሽ የሚሰጡ ይሆናል እኔ ጥያቄ ምንድነው የሚሆነው ለዶክተር እናንተ ሁለታችሁን ሊመለከት ይችላል መጀመሪያ ስትነሱ ሴት ልጅን ፊዚካሊ ሁን ሜንታሊ ከወንድ ታንሳለች የሚል ፕሪሚስ ይዛችሁ ነው ወይ ሚለው ነገር ለምንድነው ለምሳሌ በ1960ዎቹ የነበረው ትግልን ብንወስድ ከወንድ ባልተናነሰ ከፍተኛ መስዋዕትነት የከፈሉ ታላላቅ ጀግኖች አሉ ዳሮ ነጋሽ መግለጽ ይቻላል ማርታ መብራቱ መግለጽ ይቻላል ወይዘሮ ፍቅርታሁን በህይወት አለ አሲምባ ድረስ ሄዳ ነፍጥ ያነሳች ኤንድሶን ብዙ መግለጽ ይቻላልና ስትነሱ ሁለታችሁም ፕሪሚሳችሁ ይሄ ይገባል አይገባም ስትሉ ሴት ልጅን የምታዩበት መንገድ ምንድነው ነው ሴቶቹ ላይ ያመጣው ለውጥ ምንድነው ሴቶቹ ራሱ መብቱ እንዳለ ያውቁታል ወይ አስበውት ያውቃሉ ወይ ምክንያቱም መብቱ ካለ ሴቶች ደግሞ ወዳደር ነበረባቸው ድጋፍ እንደሚያደርግላቸው ሊያውቁ ይገባ ነበር ይህን የመጣው ችግር ከባህል ከሆነ ወይም ደግሞ ኋላ ቀር የሆነ አስተሳሰብ ከሆነ መስተካከል ያለበት ከምንጩ ስለሆነ ህጉ መስተካከል የለበትም ወይ ስራ ቀጣሪዎች ራሱ ሴቶችን በአዎንታዊ ድጋፍ እሱን ተገን በማድረግ ለጾታዊ ጥቃት ራሱ አይጋብዝም ወይ ብለው ያስባሉ ወይ ከዛ በዘለለ ደግሞ ይሄ አዎንታዊ ድጋፍ የትና እስከመቼ ድረስ መተግበር አለበት ማለት ቦታ ስንል ለምሳሌ አሁን እዚህ አዲስ አበባ ለምሳሌ ብናይ አዲስ አበባ ብዙ ማለት በጥሩ ሁኔታ ተምረው የግል ትምህርት ቤት ተምረው የሀብታም ልጆች ሆነው ፋሲሊቲዎች ተሟልቶላቸው ዩኒቨርሲቲ ገብተው የሚማሩ አሉ ከዛ ደግሞ ከክፍለ ሀገር ምንም ነገር ሳይሟላለት በራሱ ጥረት እኩል ዩኒቨርሲቲ ገብተው ይማራሉ ዘን እኩል ተመርቀው ይወጣሉ ዘን አሁን ከተማ መጥተው የሥራ ቅጥር ይወዳደራሉ የሥራ ቅጥር በሚወዳደሩበት ጊዜ እኩል ፖይንት ቢኖራቸው ይቺ ልጅ እኩል ፋሲሊቲ ተሟልቶላት ተምራ ከሱ የበለጠ በብዙ ነገር ተምራ ጥራ ማለት እዚህ ደርሳ ያኛውን ደግሞ በብዙ ነገር በራሱ ጥረት እዚህ የደረሰውን ሰው እዚህ ጋር መተናውን በሥራ ቅጥር አዎንታዊ ድጋፍ ለሴቶች በሚል ወንዱን በመናገልበት ጊዜ ይሄኛው እንዴት ይታያል ምን አይነት ህግ ይውጣ ይላሉ ማለትም ያለፈችውን ነው እንጂ የሚደግፈው የህግ ስርዓቱ ላይ ስንል የትምህርት ቤት የህግ ስርዓቱ ያለፈችውን እንጂ ያላለፈችውን አይደግፍም ብለናል ህጉ ብቻ ለተሳካለት ነው እየሄደ ያለው ስራ ላገኘችው እንጂ ስራ ላገኘችው አይሄድም ብለናልና ይሄንን ለማስታረቅ ምን አይነት ህግ ቢወጣ ይሄንን ነገር አስታርቆ ሁለቱን ይዞ ይሄዳል ብለው ያስባሉ አዎንታዊ ድጋፍ መደረጉ አግባብ ነው ይላሉ እውነት ነው ለውጥ እስካላመጣን ድረስ አዎንታዊ ድጋፉ ይቀጥላል ነገር ግን ለውጥ ማምጣት ነው የሚያዋጣው ወይስ ሁሌ ድጋፍ እያደረግን ነው መጀመሪያ ያመለካከት የስነልቦና ስራ መሰራት አለበት ብለው አያምኑም ወይ የሚል ነው ለአቶ አብርሃም ደግሞ እኔ በነገራችን ላይ የአቶ አብርሃምን ሐሳብ ጋራዋለሁ
ሁሌም አዋጅ ወይም ህግ መውጣት ሳይሆን የአመለካከት አቲቲዩድ ችግር ነው ያለው ኢትዮጵያ ውስጥ እንዳጠቃላይ። ቅድም ሲያነሱሳቸው አቶ አብርሃም ከአዎንታዊ ድጋፍ ባሻገር ሌሎች በርካታ ችግሮች አሉ፣ እነዛ ችግሮች ናቸው መቀረፍ አለበት ሲሉ ነበር። ምንድን ናቸው እነዛ ችግሮች? አሁን በዋናነት ለውጥ ለማምጣት እስከሆነ ድረስ እያወራን ያለ ነው፣ እኛም እዚህ የመጣ ነው። ምንድን ናቸው እነዛ ችግሮች? ግብአትም ለመንግስትም ለፖሊሲ አውጪዎችም ግብአት ስለሚሆኑ ምንድን ናቸው ብሎ ያስባሉ ነው የሚለው። አመሰግናለሁ። ለአቶ አብርሃም ያለኝ ጥያቄ ከምንድን ነው የሚነሳው? አድሎ አሁን ድረስ የለም ብለው ነው የሚያምኑት። ድሮ የነበረ አድሎ እስካሁን አልቀጠለም። ለምንድን ነው እስካሁን አፈርማቲቭ አክሽን የቀጠለው የሚል ነጥብ አንስተዋል። እንደዚህ ሲሉ ሁሉም ነገር ከሆነ እርሾ ባክግራውንድ ተነስቶ ነው የሚመጣው። ማህበረሰብ ውስጥ ያለ ነገር ደግሞ ከሆነ እየቀጠለ ነው የሚመጣው። ከቅድመ አያት እያለ እየቀጠለ ይመጣል። ስለዚህ እርሾ አሁን ድረስ አለ የለም ብለው ያስባሉ ወይ? ተቋማት ቀይረናል ወይ? አስተሳሰብ ለውጥ አምጥተናል ወይ? እንደ ማህበረሰብ ማይንድ ሴታችን ላይ ምን ለውጥ አምጥተናል ብለው ያስባሉ? ይሄ አንደኛው ጥያቄ ነው። ሁለተኛው ጥያቄ ለሁለታችሁም ነው። መብትና ድጋፍን እንዴት ነው የምታዩት? መብት ድጋፍ የሚባሉ ሁለት የተለያዩ ሀሳቦች አሉ። ይሄን ጥያቄ ሳነሳ ይሄ ጥያቄ ለሁለታችሁም ነው። ግን ለአቶ አብርሃም በተለየ መልኩ ድጋፍ አያስፈልግም አፈርማቲቭ አክሽኑ ይቅር ስንል መብትን በትክክል ኤክስኪዩት አድርገናል ወይ? ለምሳሌ ሲቲዝንሺፕ ራይት አለ፣ የዜግነት መብት ማለት ነው። ወንድ ሴት ህፃን ምንድነው ወንድ ሴት ማይል ማለት ነው። ሌላው መሰረታዊ ችግሮችን አንሱልን ተብሏል። መሰረታዊ ችግሮች ውስጥ ከነዚህ ጋር ይገናኛሉ ወይ? ኮስሞፖሊታኒዝም የሚባል ተውት እዚህ ሀገር አለ ወይ? ኮስሞፖሊታኒዝም ተውት ማለት ሰዎች ሆሪዞንታሊ መከባበር አለባቸው። እኔ እሷን ማክበር አለብኝ፣ እኔ አንተን ማክበር አለብኝ፣ መብቴን መከበር አለበት፣ እኔም የሰዎችን መብት ማክበር አለብኝ የሚለውን ኤክስኪዩት አድርገናል ወይ የሚለውን ነገር እነዚህ ላይ ነው ጥያቄ ያለኝ። አመሰግናለሁ። ተመልካቾቻችን ለሴቶች የሚሰጠው አዎንታዊ ድጋፍ እርምጃ መታገድ አለበት የለበትም በሚለው የክርክር ርዕሰ ጉዳይ ዙሪያ ክርክራችንን እያደረግን ነው። አሁን ከናንተ ከውድ ታዳሚያን የተነሱ ሶስት ጥያቄዎች አሉ። መቼውም እንደው በደንብ ይበል የሚያስብል ብዙ ሊያከራክሩ ብዙ ፍንጭ ሊሰጡ የሚችሉ ብዙ መንገድ ጠቋሚ የሆኑ ጥያቄዎች ሁሉ ነውና የተነሱት። ተከራካሪዎቻችንም ለተነሱ ጥያቄዎች ምላሽ ይሰጣሉ። ግን አምስት ደቂቃዎች አላቸው። ከአቶ ጊደና ስነሳ አስተሳሰባችሁ ምንድነው? መቆሚያችሁ የት ነው? ሴት ልጅ ከወንድ ልጅ ታንሳለች ብላችሁ ነው ወይ የምታስቡት የሚል ጥያቄ ነው። አይደለም ብለን አይደለም የምናስበው። ብለን ስለማናስብ ሴት ልጅ ከወንድ እኩል ነች፣ እኩል መብት አላት፣ እኩል ልትጠቀም ይገባል፣ እኩል የተሳትፎ መጠን ሊሰጣት ይገባል ነው መነሻችን፣ የሁለታችንም መነሻ። ታዲያ እኩል ናች ብላችሁ ካሰባችሁ ድጋፍ ምን አመጣው ከሆነ ሴት ልጅ ከወንድ ልጅ እኩል የሆነ አስቻይ ሁኔታዎች ተፈጥሮላት አልተማረችም፣ አስቻይ ሁኔታዎች ተፈጥሮላት እየኖረች አይደለም። እነዚህን ሁኔታዎች ባላከበርንበት ሁኔታና ከሴት ልጅ ሌቭል ግራውንዱ የመጫወቻ ሜዳው እኩል ባልሆነበት ሁኔታ እኩል መጨረሻ ላይ የማወዳደር እኩል ተጠቃሚነትን የማረጋገጥ ሁኔታ የሴቶችን እኩልነት ስለማናረጋግጥ ነው። ያ ከሆነ በታሪካዊ በባህላችን ትብታብ በአሰራራችን ስህተት ምክንያት ሴቶች ወደ ኋላ ተገለዋል፣ እኩልነታቸው ተሳትፏቸው አልተረጋገጠም አልን። ለ30 ዓመት ተገለገልንበት ምን አመጣን ካል 30 ዓመት ተገለገልንበት ምንም አላመጣም አይደለም የምንለው፣ በምንፈልገው ልክ አልሆነም ሊሆን ይችላል። የሴቶች የኢኮኖሚ ተጠቃሚነት እጅግ በከፍተኛ ደረጃ ነው ያደገው። እንደውም የዓለም ኢኮኖሚክ ፎረም የሴቶችን የስራ ጾታ መለኪያዎችን ባስቀመጠው መረጃ መሰረት 58.7% የሴቶችን የኢኮኖሚ ተጠቃሚነት እንዳረጋገጥን የተቀመጠ ጥናት በ2016 የተቀመጠ ጥናት አለ። ከዚህም በተጨማሪ የላቀ የፖለቲካ ውክልና ኢትዮጵያ ውስጥ አለ። ለምሳሌ 34.1% ኢትዮጵያ ውስጥ ሴቶች በሚኒስቴር መስሪያ ቤት ወይም በሚኒስቴርና በሚኒስቴር ዴታነት 41% የምክር ቤት መቀመጫ ኢትዮጵያ ውስጥ በሴቶች የተያዘ ነው። ይሄ ምናልባትም ተሳትፏቸውን ካልሆነ በስተቀር ቁጥራቸውን እና
ተጽዕኖ ፈጣሪነታቸው ላይ መስራት ካልሆነ በስተቀር ከቁጥር አንፃር እና ሴቶችን ወደፊት ከማንጣት እንደ ሮል ሞዴል እንደ ሌሎች እንደ አርአያነት ከመቆጠር አንፃር ያመጣ ነው ለውጥ ነው ማለት ነው። ከፍተኛ ትምህርትም ቢሆን 86% ያክል ሄደናል። የሴቶችን ከወንዶች ቁጥራቸውን በማምጣት ረገድ እየተሰራ ያለ ሙያዊ ተሳትፏቸውን ወደ 34% ያሳደግን ሆኗል ማለት ነው። ሌላኛው ስኬታችን የማህበረሰቡን አስተሳሰብ ነው። እንደ ድሮ አይደለም። ሴት ልጅ ቤት ውስጥ ውጪ ያለው ስራ ለወንድ የተተወ የማናጀሪያል እና የአመራርነት ቦታዎች በወንዶች በተፈጥሮ ወንዶች መሪ ናቸው ብለን ማሰብ የመሳሰሉትም አስተሳሰብ ተቀርፏል። አላለቀም ገና የትና መቼ ያለቀበት ቦታ የሌለበት ቦታ አለ። ለዛ ነው አዎንታዊ ድጋፍ መተግበር ያለበት እንደየአውዱ ነው። አውዱ ማለት ከጊዜ አንፃር ከቦታ አንፃር ሊሆን ይችላል። ስለዚህ አዲስ አበባ ውስጥ ይሄ አስተሳሰብ አለ ላንል እንችላለን። ወደ ገጠራማው አካባቢዎች ብንሄድና ገና አስተሳሰቡ ባልሰፈነበት ስልጠናዎችን በደንብ ባላሰፈነበት ተደራሽ ባላደረግንበት ቦታ ደግሞ ያ ሊተገበር ይችላል። ለምሳሌ አዲስ አበባ ውስጥ ሴቶችና ማህበራዊ ጉዳይ ላይ ቅጥር ስንፈጽም የሴቶች ቁጥር ባለማነሱ ምክንያት ያንን አዎንታዊ ድጋፍ ላንተገበር እንችላለን። ወደ ገጠራማው አካባቢ ስንሄድ ደግሞ አዎንታዊ ድጋፍ ልንተገበር እንችላለን። ነሰሰሪሊ ከሀገሪቱ ኮሪደር ከአንደኛው ኮሪደር እስከ ሌላኛው ኮሪደር የሆነ ቅጥር ቦታ ላይ ለሴቶች አዎንታዊ ድጋፍ እየሰጠ አሳልፍ ሳይሆን አውዳዊ በሆነ መንገድ ቁጥራቸው ባነሰበት ቦታና ጊዜ እየተገበር ነው እንሄዳለን ነው የሚለው። ስለዚህ እነዚህን በዛ አግባብ ነው የምናየው። መቼ ነው የሚቆመው? አንደኛ ጾታዊ እኩልነትን እና ተጠቃሚነትን ስናረጋግጥ፣ ሁለተኛ የማህበረሰቡ አመለካከት ሴቶች ከወንዶች እኩል ናቸው ብለን ስናምን፣ ሶስተኛ የቀረጽናቸው ፖሊሲዎች ተፈጻሚነታቸው በተረጋገጠበት ሰዓት ልናቆመው እንችላለን። የተወሰነ መልኩ ለቀቅ ያደረግነው እንሄድ። አሁንም እንደተነሳንበት አግሬሲቭ ሆኖ ተነስተንበት እንደነበረው እንደዛሬ 30 ዓመት በገፍና በይፋ እየተጠቀምነው አይደለም። የሌሉበት ቦታዎች አሉ፣ የሌሉበት ጊዜያቶች አሉ። እንደነገርኳችሁ ነው አዲስ አበባ ላይ አሁን ሁሉም ቦታዎች ላይ ላንተገብረው እንችላለን እና ወደፊትም ላይ ተገበር ይችላል። ለምሳሌ ስዊድን ተተገብራለች አዎንታዊ ድጋፍ። ይሄን የምትተገብረው ግን የሴቶች ቁጥር ከወንዶች በስራ ቦታ አንሶባት ሳይሆን የሰራተኛ የሰው ኃይል ቁጥሯ በማነሱ ምክንያት ለሴቶች የወሊድ ፈቃድ 16 ወራትን አድርጋለች። ይሄ ማለት ሴቶች ልጄን ቁጭ ብዬ ተረጋግቻ አሳድጋለሁ በሚል ይችን የጊዜ መርሃ ግብር ለመጠቀም ሲባል ይወልዳሉ። ደን የሰራተኛ የሰው ኃይል ቁጥር ጋፓቸውን ይሞሉበታል ማለት ነው። ምክንያቱም ወልዶ በማሳደግ ሂደት ውስጥ ያለባትን ጫና መንግስት ረፍት በመስጠት ለ3 ወር ሙሉ ደሞዟን እየሰጠ ለቀጣይ 13 ወር ግን 80% የደሞዟን እየከፈለ ልጇን እንድታሳድግ ለአንድ ዓመት ከ4 ወር ካደረጋት ሁሉም ይህንን የጥቅም ማዕቀፍ ተጠቃሚ ለማድረግ ሲል ደን ይህንን ችግራቸውን ቀርፎ ደግሞ የሰራተኛ የሰው ኃይል ቁጥራቸውን ሊያሳድጉ ይችላል። እኛ ግን በስራ ቦታ ነው የሴት ቁጥር ያነሰን። ልናረግ እንችል ይሆናል። ይሄን የምናረግበት ጊዜ ሊኖር ይችል ይሆናል። ልንመጣ እንችል ይሆናል ወደዛ። አሁን ቁጥራቸውን ያነሰን እኛም ወደ 6 ወር አሳድገናል የሴቶችን የወሊድ ፍቃድ። ምናልባትም ወደ 1 ዓመት እናድርግ ብንል ካለን የህዝብ ቁጥር አንፃር እሱን ለመጠቀም ተብሎ የህዝብ ቁጥር ጫናችንን ይጨምርብናል ብሎ ሌላው ዳይሜንሽን ታይቶ ነው እንጂ 6 ወር ይበቃታል ተብሎ ላይሆን ይችል ይሆናል። ሰዓት አልቋል። ተመልካቾቻችን ሞቅ ባለመልኩ ሀበጋሪ ክርክር መድረካችን በዚህ አግባብ እየቀጠለ ይገኛል። አሁን ደግሞ ወደ ሁለተኛው ተከራካሪያችን እንለፍ። የመጀመሪያው ለሁለታችንም የተነሳው ጥያቄ ነው። ሴቶች ከወንዶች ጋር እኩል አይደለም የሚል ሐሳብ ነው ወይ ያላችሁ ነው። ዶክተር ሞገስም ተቃቅሶታል። እኔ ከመጀመሪያው ይሄ ህግ መታገድ አለበት ብዬ የተነሳውበት ይሄ ነው። ሴቶች ከወንዶች ጋር እኩል ናቸው ብዬ ነው ማምነው። እኩልም ናቸው። that's why ለነሱ የተለየ ድጋፍ አያስፈልጋቸውም። እንደውም በብዙ ቦታዎች ሴቶች ከወንዶች ተሽለው ነው በስራ የሚታዩት እድሉ ስለተነፈጋቸው እንጂ እድሉን ሲያገኙ ያላቸው አቅም ከወንዶች የበለጠ እንደሆነ በተለያየ ዘርፉ የታየ ነው። ለዛም ነው ጽንሰ ሐሳቡ ራሱ ለሴቶች የተለየ ድጋፍ ያስፈልጋል የሚለው ነገር ለሴቶች ለራሳቸው ራሱ ከወንድና እንሳለን ማለት ነው፣ ከወንድ ጋር እኩል ኮምፒት ማድረግ አንችልም የሚለውን አስተሳሰብ በአእምሯቸው እንዲሰርጽ የሚያደርግ ነው። ከነሱ አልፎ ደግሞ ወንዶች ሴቶች ከኛ ጋር መወዳደር አይችሉም የሚለውንና እነሱ ሁሌ በላይነቱን እንዲወስዱ የሚያደርግ አስተሳሰብ ስለሆነ ነው ይሄ አዎንታዊ እርምጃ የሚባለው ነገር ምንም አያስፈልግም ያልኩበት። እኩል ናቸው፣ እኩል መወዳደር ይችላሉ፣ እኩል ሜዳ ነው ያላቸው። ስለዚህ የተለየ ድጋፍ አያስፈልጋቸውም ብዬ የተነሳውበት ለዛ ነው።
ሁለተኛው የተጠየቁት ጥያቄ ምን አይነት ህግ ይውጣ ይሄ ህግ ይታገድ የምትል ከሆነ ምን አይነት ህግ ይውጣ የሚል ነው የተነሳው ጥያቄ። አንደኛ ይሄ ህጉ ራሱ አያስፈልግም ብዬ ነው ማምነው እኔ። ለሴቶች የተለየ ድጋፍ የሚል ህግ አያስፈልግም። እኩል ናቸው ሴቶች፣ እኩል መስራት ይችላሉ። እኩል ትምህርት ቤት ከሄዱ እኩል ከተማሩ የተለየ ድጋፍ የሚያስፈልግበት ነገር የለም። ነገር ግን ከቤት የሚጀምር ነገር አለ፣ ካስተሳሰባችን ካመለካከታችን ማለት ነው። ሴት ቤት ስራ እንዲበዛባት ማድረግ፣ ወንድ ልጅ እንዲጫወት ማድረግ፣ እንዲያጠና ማድረግ። ይሄን ለመቅረፍ ደግሞ በኋላ ላይ የማበረታቻ ህግ በማውጣት ሳይሆን ከመጀመሪያው ጀምሮ የማህበረሰቡን አመለካከት መቅረፍ መቻልና ሴት ልጅ እኩል እንደ ወንድ እኩል አንብባ እኩል ተምራ እኩል ትምህርት ቤት ሄዳ የተሻለ መስራት እንደምትችል ማሳየት ነው እንጂ የተለየ ድጋፍ በመስጠት እኩልነትን ማረጋገጥ አይቻልም። ይሄ ህግ ቶታሊ ያስፈልግም ነው ብዬ ነው ማምነው። ያስፈልጋል ከተባለ ደግሞ አሁን ያለው ህግ በጣም ጠባብና ምንፈልገውን ውጤት ማምጣት የሚያስችል ስላልሆነ እንደገና መፈተሽ አለበት ብዬ አምናለሁ። ዘርፈ ብዙ እንዲሆን በተፈለገበት ደረጃ ችግሩን መቅረፍ እንዲችል ኮምፕሬሄንሲቭ በሆነ መንገድ ህጉ እንደገና መቀረጽ አለበት የሚል አስተሳሰብ ነው ያለኝ። ሌላው ይሄን የአዎንታዊ ድጋፍ ስታነሳ ከትምህርት ጋር በተያያዘና ከቅጥር ጋር በተያያዘ ብቻ ነው የተነሳው። ሌሎችም እኮ አሉት የሚል ነገር ነው። ለምሳሌ የፖለቲካል ሪፕሬዘንቴሽን አልታደለም። የኛ ህግ አዎንታዊ እርምጃ ይላል፣ ግን በጣም ጠበብ አድርጎ ብቻ ነው ያስቀመጣት። ለምሳሌ ስለ ፖለቲካል ሪፕሬዘንቴሽን ህገ መንግስቱ ምንም ነገር አይልም። መጠነኛ የሆነ በፓርቲ ብቻ የሚነሳ ነገር አለ። ለምሳሌ ገዢው ፓርቲ እንደዚህ ያደርጋለሁ፣ የሴቶችን እንደዚህ ያሳድጋለሁ። እሱም በህግ የተደገፈ አይደለም። በፓርቲው ህግ ራሱ ዝም ብሎ እንዳሰራር ከአመት አመት የተለያየ የመሪዎቹ የሚፈልጉትን ነገር ያደርጋሉ እንጂ በእነሱ የማኒፌስቶም የተደገፈ ነገር የወጣ ህግ የላቸውም። ስለዚህ የፖለቲካል ሪፕሬዘንቴሽኑ ምን መምሰል እንዳለበት ለሴቶች ወይም በዛ ምን መደረግ እንዳለበት የሚያነሳ ህግ የለውም። ኢቭን ያሰሪና ሰራተኛ አዋጁ ስለ ሴቶች አዎንታዊ ድጋፍ አያወራም። ስለ ሴቶች እኩልነት ነው የሚያወራው። ይሄ ራሱ አንድ ክፍተት ነው። በሲቪል ሰርቪስ የቅጥር አዋጅ ላይ ነው እንጂ ስለ አፈርማቲቭ አክሽን የሚያነሳው የአሰሪና ሰራተኛው የሌቨር ማርኬት ፕሮክላሜሽኑ ይሄን ነገር አያነሳም። ስለ እኩልነት ነው የሚያነሳው። ክፍተቱ ህጉ ራሱ አንዱ ላይ ያወራል፣ ሌላኛው ላይ አያወራም እና ኮምፕሬሄንሲቭ አይደለም የምለው ለዛ ነው። ሁሉንም ነገሮች ሴቶችን በሚፈለገው ደረጃ ድጋፍ ለማድረግ በሁሉም ዘርፍ አይደለም ህጉ ራሱ የሚያወራው። ለዛ ነው ይሄ ህግ ምንም አያስፈልግም መታገድ አለበት ብዬ ተከራከርኩት። ሌላኛው የተጠየቁት ጥያቄ ይሄን ችግር ያመጣው ብዙ ናቸው፣ ዘርፈ ብዙ ችግሮች ናቸው ያሉት። እነዛ ችግሮች ምንድናቸው የሚል ተጠይቅ ያለው እኔ እያልኩ ያለሁት አሁን ባለንበት ሁኔታ ሌጋላይዝድ የሆነ ዲስክሪሚኔሽን የለም። ዘርፈ ብዙ ችግሮቹ ግን ከባህላችን፣ ከአመለካከታችን፣ ከእምነት አስተሳሰባችን ከዛ የመጣ ነው። ከሴት ልጅ ከመጀመሪያው ስናሳድግ ይሄ እነዚህ ስራዎች የሴት ናቸው፣ እነዚህ የወንድ ናቸው። የተሻለውን ለወንድ ያልተሻለውን ለሴት የመስጠት ሴት ልጅ ቤቱን ወንድ እንደዚህ የሚለው ነገር ከማህበረሰባችን ያለው አስተሳሰብ ነው አሁን ያላቸውን ነገሮች በሙሉ ችግሮች የሚፈጥረው እንጂ በህግ የሆነ ሴትን ከወንድ የሚያገል ስላለ አይደለም። ስለዚህ መሰራት ያለበት ነገር እሱን መቅረፍ የሚችል ዘርፈ ብዙ የሆነ አሰራር አመለካከትን ሊቀየር የሚችል ስራ መሆን አለበት ብዬ ነው ማምነው። እርሾ አለ በርግጥ የበፊቱ ግን ያ እርሾ የሚባለው በህግ የተደገፈ ሳይሆን ከአመለካከት ጋር ከባህል ጋር ከአሰራር ጋር የተያያዘ ነው። እሱን መቅረፍ የሚያስችለው ደግሞ አሁን የምንለው የአዎንታዊ ድጋፍ የሚባለው በራሱ እሱ ብቻ ሊቀርፈው አይችልም ነው። ምክንያቱም ሁሉንም ሴቶች ተጠቃሚ የሚያደርግ መብትና ድጋፍ እንዴት ይታያል የሚልም ጥያቄ አንስተው ነበርና መብትን እና ድጋፍን እንዴት ያዩታል የሚል ጥያቄ አንስተው ነበር። መምህርት እሷን ማየት ቢችሉ አንድ ደቂቃ ልስጥዎት እንደው። እሺ እውነት ነው። ከመብት አንፃር ህገ መንግስቱ አሁን ያለውም በፊቱም ለሴትም ለወንድም እኩል መብት ነው የሚሰጠው። አዎንታዊ ድጋፍ መብት አይደለም። አዎንታዊ ድጋፍ የሚፈለገውን ኢኳሊቲ የሚባለውን ለሴትም ለወንድም የሚሰጠውን ራይት ማምጣት የሚያስችል መሰረት ነው፣ ሚንስ ነው። አዎንታዊ ድጋፍ መብት አይደለም፣ እኩልነት ግን መብት ነው። ያን እኩልነት የሚባለው መብት ለማምጣት ያስፈልጋል ተብሎ የወጣ ህግ
አሰራር ሚንስ ነው ይሄ አዎንታዊ ድጋፍ የሚባለው። ጨርሰናል። ተመልካቾቻችን ከእናንተ ከውድ ታዳሚያን ለተነሱ ሶስት ጥያቄዎች ምላሻቸውን ሰጥተው አጠናቀዋል። አሁን ደግሞ ሶስት ደቂቃ አላቸው። ባነሱት ርዕሰ ጉዳይ ዙሪያ ማጠቃለያቸውን ይሰጡናል። ቀጥታ ወደ እርሶ ልለፍ። መልካም። አዎንታዊ ድጋፍ ለማድረግ እንደተባለው ካሁን በፊት የነበሩ ጉድለቶች አሉብን፣ የባህል ያስተሳሰብ ጉድለቶች አሉብን። እነዛን ጉድለቶቻችንን የሴቶችን እኩል ተጠቃሚነትና ተሳትፎ ለማረጋገጥ አሁን ምንም እንኳን የባህል ጉድለቶቻችንና ባህላዊ አስተሳሰቦቻችን አመለካከቶቻችን መሻሻል አሳይተዋል ቢባልም እንኳን ታሪካዊ በሆነ መንገድ ቁጥራቸው ተሳትፏቸው ንቃተ ህሊናቸው እኩል እንዳይሆን ስላደረግን በአሰራሮቻችን እሱን ለማረጋገጥ አዎንታዊ ድጋፋችንን ይዘን ማስቀጠል አለብን ነው። ህጉ ለውጥ አምጥቷል። ያዘጋጀነው ህግ ለውጥ በርካታ ለውጦችን አምጥቷል። አሁን ለመብቶቻቸው የሚታገሉ ሴቶችም በሚኒስቴር መስሪያ ቤት ሳይቀር ሚኒስቴር መስሪያ ቤት ተቋቁሞ እያንዳንዱ መመሪያዎቻችንና ህጎቻችን ሳይቀሩ ለሴቶችን መብት የሚቆም ፍትሃዊነታቸውን ለማረጋገጥ ተጠቃሚነታቸውን ከግምት ውስጥ ለማስገባት መመሪያዎቻችን እንደዛ ይላሉ። አሰሪና ሰራተኛ አዋጁን አስመልክቶ አቶ አብርሃም እንደተናገሩት ስለ አዎንታዊ ድጋፍ ምንም አይልም ያሉት ይላል። ሴቶች ከወንዶች እኩል መብታቸው ሊጠበቅላቸው ይገባል። ሴቶችና ወንዶች እኩል ነጥብ ይዘው ሚኒማውን አሟልተው ለቅጥር የቀረቡ እንደሆነ ለሴቶች ቅድሚያ ይሰጣል ይላል። እሱ የአሰሪና ሰራተኛ አዋጁ ሳይሆን የሲቪል ሰርቪስ ነው። አሳይዎታለሁ ነው አዋጅ ነው እንደዛ የሚለው። ቆይ አንቀጹን አልፈውት ነው የሚሆነው፣ ሳያዩት አልፈውት ነው የሚሆነው። እሱን በኋላ እንተራረማለን። የአሰሪና ሰራተኛ አዋጁ እንደዛ ይላል በግልጽ ሴቶች ከወንዶች እኩል ነጥብ ያላቸው እንደሆነ ቅጥር ለሴቶች ቅድሚያ ይሰጣል ይላል አሰሪና ሰራተኛ አዋጁ። እሱ ክሊርሊ ይላል። ከዛ በተጨማሪ እኛ ህጉ አይደለም እንዳጠቃላይ ህጉ ስለ አዎንታዊ ድጋፍን አስመልክቶ ያለ ህግ ብቻ ሳይሆን ሌሎች ህጎች አፈጻጸማቸው ችግር አለበት። ስለዚህ የአፈጻጸም ችግሮቻችን ነው ልንፈታ የሚገባው እንጂ ህጉ ላይ አይደለም። ለምሳሌ ፍርደ ገምዳይነት፣ የጾታ ስርዓተ ጾታ ፍርደ ገምዳይነት ያልኩት አሁንም ቢሆን ያልተቀረፉ አስተሳሰቦች መኖራቸው ለህጉ ስኬታማ እንዳይሆን ለሴት ልጅ ይሄ ይገባታል፣ ወንድ ልጅ በተፈጥሮ መሪ ነው ብሎ ማሰብ ቅድም የተናገርኩት ያንን አስተሳሰባችንን አሁንም መቅረፍ ያስፈልገናል። እንደያውዱ አለመተግበር ሌላው ችግራችን ነው። እንደያውዱ አለመተግበር ለምሳሌ አዲስ አበባ ላይ የስርዓተ ጾታ መብት ተጠቃሚነት ክፍተት በሌለበት ቦታ ዘመድ አዝማድ ለማስገባት ሲታሰብ ስለታሰበና ስለተፈለገ ብቻ ያችን ክፍተት ተጠቅሞ ችግር የሌለበት ቦታ ላይና ጊዜ ላይ ለመጠቀም መሞከር ችግር እያመጣብን ነው። አሁን ሌላ ነገር ለመፈለግ አይደለም መባዘን ያለብን። ህጉ መሰረታዊ ችግር የለበትም። አተገባበሩ ነው መሰረታዊ ችግር ያለበት፣ አመለካከታችን ነው መሰረታዊ ችግር ያለበት። ያንን ህግ በምን ተገብርበት ሁኔታ ማስተካከል ያለብን ነው። ስላተገባበሩ በራሱ ያስተሳሰብ ችግር መኖር አለ። አተገባበሩ ለምሳሌ የሚተገብር አንዳንድ አካላቶች ሴቶች ከወንድ ስላነሰች ነው ብሎ ማሰብ የገባችው ዝቅተኛው መስፈርት አሟልታ ነው የመጣችው ብሎ ሳይሆን ድጋፍ ስለተደረገላት ነው ብሎ ማሰብ ለሴቶች ስነ ልቦና የበታችነት ለኛ ደግሞ የበላይነን ብለን እንድናስብ አላስፈላጊ መመጻደቅ እንዲኖረን ያደርጋል ማለት ነው። ስለዚህ እነዚህን ተግዳሮቶች ነው ማስወገድ የሚገባ። አልቋል። ሊቀጥሉ አቶ አብርሃም ለጋስ 3 ደቂቃ አሉ። እሺ አመሰግናለሁ። እኔ ከመነሻው ለሴቶች አዎንታዊ እርምጃ የሚባለው ጽንሰ ሐሳቡ ራሱ ትክክል አይደለም ብዬ ነው ማምነው። ሴቶችና ወንዶች እኩል ነን፣ ሴቶች እኩል ናቸው፣ እኩል መስራት ይችላሉ፣ እኩል ውጤታማ መሆን ስለሚችሉ ይሄ አስተሳሰብ ሴቶች እንደም የበታች ነን የሚለውን ነገር ደጋግመው እንዲያስቡትና የስነ ልቦና ጫና እንዲደርስባቸው የሚያደርግ ጽንሰ ሐሳብ ስለሆነ ህጉ ቶታሊ ያስፈልግም ብዬ ነው ማስበው። በሁለተኛ ደረጃ ይሄ ህግ እንደተባለውም ሴቶችን ማብቃት በሚባለው ደረጃ ሁሉንም ሴቶች በእኩልነት ሊያበቃ የሚችልና እኩልነትን ማረጋገጥ የሚችል ህግ ነው ብዬ አላምንም። የተወሰኑትን የሴቶች ክፍል ብቻ ሊጠቅም የተዘጋጀ ነው። ኮምፕሬሄንሲቭም ስላልሆነ ይሄ ህግ ይጠቅማል ብዬ አላስብም። የሴቶችና የወንዶች እኩል አለመሆን ያ ታሪካዊ ዳራ አለው። ይሄ ታሪካዊ ዳራ ደግሞ ሲስተሚክ የሆነ ፕሮብሌም ነው ያለው። ይሄ አዎንታዊ እርምጃ የሚባለው ህግ ግን ይሄን ሲስተሚክ ፕሮብሌም ሊፈታ የሚችል አይደለም። የተወሰኑትን የሴቶች ክፍል ብቻ ነው አድሬስ የሚያደርገው። ስለዚህ ይሄን መቅረፍ የሚችል ሌላ መፍትሄ ነው ዲቫይስ መደረግ አለበት ብዬ ነው ማምነው። ሌላው ደግሞ
እኩልነት እያልን በአንድ በኩል ደግሞ ለሴቶች አዎንታዊ ድጋፍም ካል ወንዶችን ፖቴንሻል ሪቨርስ ዲስክሪሚኔሽን የሚባለው ማለት በሌላ መንገድ ደግሞ ወንዶችን ማግለል የሚባለውን አስተሳሰብ ደግሞ ቆይቶ ሌላ ጊዜ ሊያመጣ የሚችልም ሴናሪዮ ስለሚፈጠር ይሄ አዎንታዊ ድጋፍ የሚባለው አስተሳሰቡ ራሱ ትክክል ነው ብዬ አላምንም። አስተሳሰቡን ራሱ መቅረፍ ነው ያለብን። ከሴቶችም ከወንዶችም አስተሳሰብ ለሴቶች የተለየ ድጋፍ ያስፈልጋታል የሚለው አስተሳሰብ ራሱ ትክክል አይደለም። አያስፈልጋትም፣ እኩል ነች፣ እኩል ሰርታ ውጤታማ መሆን ትችላለች። ይሄን እንዳትሆን የሚያስችላት ግን ባህላዊ የሆነ አስተሳሰብ አለ፣ እሱ መቀረፍ አለበት ነው። ይሄን ለመቅረፍ ደግሞ አዎንታዊ ድጋፍ የሚባለው ህግ በራሱ አይቀርፈውም። ይሄን እንደዛ ነው። መልካም ተመልካቾቻችን፣ ሞቅ ባለመልኩ ሀበጋር የክርክር መድረካችን በዚህ አግባብ ተከራካሪዎቻችን ክርክራቸውን አርገው ጨርሰዋል። አሁን የቀረን እናንተ ውድ ታዳሚያን የትኛው ነው ገዢ ሐሳብ የሚለው ላይ ምርጫ የምታደርጉበት ይሆናል። ለሴቶች የሚሰጠው አዎንታዊ ድጋፍ እርምጃ መታገድ የለበትም ሲሉ ዶክተር ሞገስ ይርጋበለው ክርክራቸውን አርገዋል። ከኔ ለተነሱ ጥያቄዎች ምላሽ ሰጥተዋል። ከናንተ ከውድ ታዳሚያን ለተነሱ ጥያቄዎች ምላሽ ሰጥተዋል። ማጠቃለያቸውንም በ3 ደቂቃ ውስጥ አጠቃለው ጨርሰዋል። አሁን እናንተ ውድ ታዳሚያን እስቲ የሳቸው ሐሳብ ገዢ ነው የምትሉቱ በዚህ በአረንጓዴው ካርድ ትወከሉልናላችሁ። ለሴቶች የሚሰጠው አዎንታዊ ድጋፍ እርምጃ መታገድ አለበት ሲሉ አቶ አብርሃም ለጋስ ላነሱት የክርክር ሐሳብ በሰማያዊው ካርድ ትወከሉልናላችሁ። ለሴቶች የሚሰጠው አዎንታዊ ድጋፍ እርምጃ መታገድ አለበት የለበትም የሚል ሐሳብ አልያዝኩም የምትሉ ካላችሁ በነጩ ካርድ ትወከሉናላችሁ። ሰምተዋል? ሆሴ ሪል ስቴት ቦሌ መድኃኔዓለም ከሸገር ሕንፃ ጎን በሚገኘው በፍጥነት በመገንባት ላይ ባለው አዲሱ ፕሮጀክት ላይ ውብና ምቹ በሆነ ቢሮ አገልግሎት ጀምሬያለሁ ይሎታል። ይህን ውብና ቅንጡ እንዲሁም እጅግ ዘመናዊ ግብዓቶች ያካትታ አፓርትመንታችንን ፈጥኖ በእጁ ያስገቡ። ሳይታችን ከቦሌ መድኃኔዓለም ወደ አትላስ በሚወስደው መንገድ ከሸገር ሕንፃ ጎን ዋናው መንገድ ዳር ይገኛል። 0902222225 ሆሴ ሪል ስቴት ከቃል በላይ። ለሴቶች የሚደረገው አዎንታዊ ድጋፍ መታገድ የለበትም ስትሉ ቅድመ ክርክር ላይ 39 ነበራችሁ። መታገድ አለበት ስትሉ 11 ነበራችሁ። ሐሳብ አልያዝኩም ያላችሁ ደግሞ 51 ነበራችሁ። ከክርክር በፊት ነው። ውድ ታዳሚያን ተመልካቾቻችን፣ ድረ ክርክር ወይንም ከክርክሩ በኋላ መታገድ አለበት ስትሉ 17 ሆናችሁ፣ መታገድ የለበትም ስትሉ 74 ሆናችሁ፣ ሐሳብ አልያዝኩም ያላችሁ 10 ሆናችሁ። ስለዚህ ለሴቶች የሚደረገው አዎንታዊ ድጋፍ መታገድ የለበትም የሚለው ሐሳብ 74፣ መታገድ አለበት የሚለውን ሐሳብ ለ17 አሸንፎታል። ሐሳብ ሊለያይ ይችላል ውድ ታዳሚያን። ተከራካሪዎቻችን ግን አንድ መሆናቸውን ተጨባብጠው በግልጽ በተግባር ያሳዩልናል። እናመሰግናለን። ታንኪዩ።